ሞዴል አለ ና እናቴንም አባቴንም የበላሙት ና። ምን ነው ሀሳብ ቀየርክ እንዴ? እኔ ልጠይቅሽ እስቲ እንደው አንቺ ባልሽ መውለድ ባይችል ትፈጪዋለሽ ወይስ ልጅ ሳትወልጂ ዘላለም አብረሽ ትኖሪያለሽ? አዎ አንቺ ብትሆኚ ምን ታደርጊ ነበር? እኔ ልጅ ወልዳለሁ። ስለዚህ ትፈጪዋለሽ ማለት ነው? አዎ እኔ በሆን ግን ይፈታኝ አልፈቅድለትም። ምን ማለት ነው? ይሄ እኮ በጣም ራስ ወዳድነት ነው። አዎ ግን አንተን ብትሆን እኮ ልትፈታ አትፈልግም። እሱስ ልክ ነሽ። የጎደለው ሁሌም ፈላጊ ነው። ልጅ መውለድ ባልችል እንድትፈቺኝ አልፈልግም። ልክ ነሽ። እስኪ እንደኔ የገልሞ ወዳጆች የት አላችሁ? ገልሞን እስኪ እንደኔ የሚወዱ ጋይስ በጣም የሚገርም እኮ ትወና፣ የሚገርም ብቃት፣ የሚገርም አክቲንግ እየሰራ ያለው እንግዲህ የትትና ድራማ እንትናችን አክተር ነው ማለት እንችላለን። እንግዲህ ገልሞ እውነት ለመናገር ጋይስ እኔ እንጃ በቃ የሚናገራቸው ነገሮች በቃ ቁም ነገር ናቸው። ስሬስ በቃ በጣም በዛ ላይ ደግሞ አስተዋይ ነው። እንግዲህ በቃ ላለስ አንዳንድ ሰው የሚጠጣበት ምናልባት መጠጡ መደበቂያ ሆኖ ሊሆን ይችላል። የሆዱ መከፋት፣ የብሶቱ፣ የብቸኝነቱ፣ የሀዘኑ መደበቂያ አድርጎት ሊሆን ይችላል። እና እንግዲህ እሱን ነገር ገልሞ የምር በጣም ግልጽ አድርጎ ነው የሚያሳየን። የሚገርመው ደግሞ ከዛም ባሻገር የሚናገራቸው እያንዳንዱ ነገሮች እውነት በጣም ነው እግዚአብሔርን በጣም ነው እኔ የሚናገራቸው ነገሮች በቃ ይሆናል አይደለ? አእምሯችንን ማለት ከሳቅ ባሻገር ወይም ደግሞ ዝም ብለን ከምንስቀው ከሱ አክቱ ከእንቅስቃሴው ከስካሩ ከዛ ወጥተን ለሚናገራቸው ነገሮች ቲንክ አድርገን በደም ወደ ውስጣችን አስገብተን ካሰብነው የምር አሜዚንግ በቃ ቃላት የለኝም ነው የምላችሁ ጋይስ። በጣም እኔ እንጃ እንዴት አድርጌ እንደምናገራችሁ። በጣም ነው የሚናገርበት መንገድ በጣም የተለየ ነው። ነገሮች የሚያይበት መንገድ በጣም የተለየ ነው። በቃ እንዴት አድርጌ ንገራችሁ ጋይስ። በጣም የተለየ ልጅ ነው። ነገሮችን በጣም አርቆ ነው ጥንቅቅ አድርጎ ነው የሚያየው። በዛ ላይ ደግሞ በቃ ሲናገር ጋይስ በመጠጡ የሆነ ነገር ሰከርኩ ብሎ ምናምን የሚናገራቸው ነገሮች በቃ እንዴት አድርጌ ንገራችሁ። እንግዲህ በሚገርም ሁኔታ ካሁን ቀደም መሳይ ምን እያደረገ እንደነበረ ከነዚህና ጋር እንዴት ተመካከረ እንደነበረ ከዛም አልፎ ደግሞ እንግዲህ የተንከሲስ ነጮኛ ወይም ደግሞ ፍቅረኛውን ጽጌን መንገድ ላይ እንግዲህ ሌላ ነገር እንትን ሲያደርግ ያየው እሱ ነው። በቃ በስካር ውስጥ ነው ቁም ነገር አለው። በዛ አንተ ከሃዲ፣ አንተ አስመሳይ፣ በቃ የሰው ሲሶ ምናምን ብሎ ነው የሚሰድበው እንግዲህ ተንከሲስን ማለት። ምክንያቱም በስካር ውስጥ ነው ስለሚያው ማለት ቤተሰቦቻችን። ከዛም እንግዲህ በአሁን ራሱ የሚገርመው ስለ ተንከሲስ ከመሳይና የዝና ጋር ወይም ደግሞ ከዝና ጋር አብሮ የሚሰራው ልጅ ወይም የዝና ተላላኪው እና ተንከሲስ እንተና ማን ይቅርታ መሳይ ስለ ተንከሲስ እየተመካከሩ ነበር። ተንከሲስ እንዴት አድርገው የሚያዘልባቸው ከዛ እንዴት አድርገው መሸጥ እንዳለባቸው በቃ በጣም አሪፍ ነው ኮላሊቱ እንደዚህ ነው በጥርሴ ብዙ ነገር እያሉ ነበርና ያንን ነገር እንግዲህ ሲመካከሩ እሱ በቅርብ ርቀት ሆኖ አይቷቸው በጣም ነበር የገረመው። በቃ ኦኬ ይሄ መሳይ የሚባል ልጅ በቃ አሁንም ይሄን ተንከሲስን ለነዝና እንደዚህ በዚህ ልክ እየተሞዳሞደ ነው ይሄ ለቀ እርምጃ መውሰድ አለበት። ከዛ ቀጥታ መጥቶ መሳይ ከነዚህና ጋር ሌላ እንትን ውስጥ እየገባል ነው። ስለዚህ ራስን ጠብቅ በቃ በተቻለ መጠን እሱ ልጁ የሚሰማ ነገር አይደለም፣ ግን ራስን ጠብቅ አደጋ ላይ እንደተጥል ቢያንስ ውጭ ላይ ከመውጣት ምናምን ራስን ቆጥ በቃ ተጠንቀቅ ምናምን ብሎ እንግዲህ ወንድም ሆይ ምክሩን ተጠንቀቅ አድርጎ ነው የነገረው። እንግዲህ ተንከሲሱን ይዞ እንግዲህ ዛሬ ስብሰባ ጠርቶ ሁሉንም ቤተሰብ ተሰብሰቡልኝ፣ የመጨረሻ ፊርማችሁን አሳርፉልኝና እኔ በመሳይ ላይ እርምጃ መውሰድ ያለብኝ፣ ምክንያቱም እድሜ ልኬን ስጨነቅ መኖር የለብኝም። እሱ ሁሌም እኔን አሳልፎ ለመሸጥ፣ እኔን ጉድጓድ ለመክተት፣ እኔን አደጋ ውስጥ ለመዶን የሚችለውን ነገር እያደረገ ነው። ስለዚህ እኔ ደግሞ ከዚህ በላይ መሄድ መራመድ አልችልም፣ ፕሊስ ባካችሁ እርዱኝ እያለ ነው እየተማጸነ የሚገኘው። እንግዲህ ሁሉም ሰው ኦኬ ሀሳብን ሼር አድርግ እንቀበልሃለን ብለውታል። መሳይ ደግሞ ይሄ ልጅ እኔ ምንም ያደረኩት ነገር የለኝም እንኳን ስለሱ የሆነ ነገር ሰራ ቀርቶ ጭራሽ እሱ ትዝ ብሎኛ ያቅም። ስለዚህ ስሜን እያጠፋ ነው፣ በስም ማጥፋት ወንጀል ከመከሰው በፊት አሳርፉልኝ፣ ስሜን እያጠፋ ነው፣ በስም አጥፊ ከሰዋለሁኝ እያለ ነው። እንግዲህ ሁሉም ሰው ራሱን ለመከላከል ወይም ደግሞ ከራሱ ላይ ኃላፊነትን ለማውረድ አይደል ሁሉ ሰው የሚጣጣረው። እንግዲህ በዛ ልክ ነው እንትናም እየተጻጻረ የሚገኘው። ግን በጣም መጥፎ ሰው ነው ተንከሲስ ማን ይቅርታ መሳይ ማለት በጣም መጥፎ ሰው። ካሁን ቀደም እንዳያችሁት ከአንዴ ሁለቴ ትትናን አሳልፎ የሰጠ ጓደኞቹን አሳልፎ የሰጠ
አሁንም ደግሞ ጓደኛውን ተንከስን የኔ ያክል ጊዜ አብሮት የበልጠው ወንድሙን አሳልፎ ለመስጠት ደፋ ቀና የሚል በቃ የራሱን ህይወት ለማቅናት የሰዎቹን ህይወት እዚህ ጋር እንዲቆም የሚያደርግ በጣም ራስ ወዳድ ብቻ ሳይሆን በቃ የሆነ ይሄ ካዲ እንዴት አይነት ቃል ይገልጸዋል? እንደዛ ሰው አብራችሁ እየበላ አብራችሁ እየጠጣ ወንድሜ እህቴ ብላችሁ አብራችሁ እያደረ አብራችሁ በቃ እንደዛ አይነት ሰው ግን እሱ በቃ የሚገርም ጉድጓድ ቆፍሮ እናንተን እስከነ ነፍሳችሁ ሊቀብራችሁ እያለ ሰው በጣም ነው የሚያሳዝነውና እግዚአብሔር ከእንደዚህ አይነት ሰዎች ይጠብቀን ማለት ፈልጋለሁ። ሌላው እኔ በጣም የሚመቸኝ እንግዲህ ከዚህ ድራማ የመጀመሪያ አካላችሁ ይገልሙ ጋይስ የእውነት ማለት ነው ሲሪየስ አዳምጡትማ መልእክቱን ማለት ምን ማለት እንደፈለገ በቃ ህይወት ምን ያክል እንዳዛለችው ቤተሰቦቹን አጥቶ ምናምን በቃ መኖር በቃ ምን ማለት ነው የሚለውን ነገር ጥንቅቅ አድርጎ ነው የሚያሳየው ማለት ነው። እኔ በጣም ነው ማርበት። ሌላው ትትና እንግዲህ ከብዙ መከራና ስቃይ በኋላ በመጨረሻም በነ መድብል ረዳትነት በእግዚአብሔር ቸርነት እንግዲህ ራሷን እንትን ብላ ነው የምትገኘው ማለት አሁን ተጠልላለች፣ አድናለች፣ ራሷን ወጣለች ከነዚህና ከነዛ ከነነብሰ በላዎች አምልጣ አሁን አሪፍ ቦታ ላይ ነው የምትገኘው፣ በጥሩ ሁኔታ ላይ ነው የምትገኘው። እንደውም የራሷን ህይወት የወደፊት ህይወቷን እንዴት መምራት እንዴት መሄድ እንዴት መጓዝ እንዳለባት በሚገርም ሁኔታ እንድትነድፋ ራሷ እንትን እያለች ነው የምትገኘው። ጥሩ ነገር እየሰርታ ራሷን ለመለወጥ ወይም ደግሞ ነገጧት የነገዋን ተስፋዋን ለማለምለም እንግዲህ በነዚህና የጨለመባትን ህይወት እንደገና ህይወቷን ብርሃን ለመስጠት የምትችለውን እያደረገች ነው። ከዛ መካከል እንግዲህ ህይወቷን በትዳርና ከሰዎች ጋር ሼር በማድረግ ለመኖር ወስናለች። ከዛም እንግዲህ የትዳር አጋር መያዝ ነው። ከነዛም እንግዲህ 3 ወንዶችን መርጣ ነበር። ገልሞ አብርሽና መድብል ናቸው። ግን አሁን የአንበሳውን ድርሻ ያዘው ወይም ደግሞ የሷ ቅድሚያ ቦታ ያገኘው መድብል ይመስለኛል ማለት ነው። አብርሽን ብዙ እንትን ብላው ነበረ። ግን አብርሽ ያው እንደምታወቀው የግሌም ስላለች በጣም ግራ እየተጋባም ስለሆነ እሱ የግዴ ውሳኔ ሰው መሆን አልቻለም። ገልሞም ያው የግሌ ነው የሚወደው እንጂ ትትና ላይ ብዙ እንትን የለውም። ዋናው እንግዲህ መድብል ነው። አንደኛ በህይወቷ ያኔ ውለታዋላት፣ ሁለተኛ ደግሞ አሁንም የጠፋው ወንድሜን አገኝልኝ እንጂ እኔ እናንተ ባልና ሚስት ነን ብላ ቃል ገብታለታለች። ስለዚህ አሁን ከመድብል ጋር ጉዞ ጀምረዋል ማለት ነው። ሰዎቻችን እንግዲህ መልካም ህይወት እንደሚሆንላችሁ እንመኛለን። ግን ያው በህይወት መካከል ፈተናዎች ግድ ናቸውና የሆነ ቻሌንጆች እንደሚገጥሟቸው ምንም ጥያቄ የለውም። እንግዲህ አሪፍ ጉዞ ናቸው ብዬ ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ቤተሰቦቼ ባይ